ምንድነው ትናንትና እህትሽ ማስቆም ካለብሽ ታስቆሚ ነበር። ለምንድነው ትናንትና እህትሽ የተሻለ ሌላ አሪፍ ቦታ አለ ተብላ ይሁን ምን ተብላ ይሁን ከሀገር ልታስወጣው ሳይሆን ልታስደግምበት አልነበር እንዴ ወሰደችው? ምን ማለት ነው? ጥሩ ምንም ያልተናገራችሁ ያለ ስሟ ስም ስትሰጣት ሰማኛለህ? ምስጋና ሰማኛለህ? ዛሬ ጠራውክ ማለት ነው። ስርዓት ያዝ። አይመለከትም። እያንዳንዱ ነገር አይመለከትም። አፈቅርኮ ምናምን የምትለዋን ሴት ውሰዳት በቃ። ምክንያቱም እሱ ባላወቀበትና በረሳበት ሳይሆን ይዛኔ እኔና እሱ ስናወራ ይኸውልሽ ምን እንዳልታውቂያለሽ አወራለሁ። ቀጥታ ነው የምቀበለው። እሱ ደህና ሆኖ ትናንትና ረስቶ ምን እንዳደረገ ረስቶ እንኳን ከማን ጋር እንደነበረ ረስቶ ዛሬ እንደዚህ ሲሆን አንቺ እንዴ ለሰሚው እንኳን አይደለም ለኔና ላንቺ ለምናውቀው አብርሃም አይደለም አሁን እኮ አብርሃም ደህንነቱ ስለምፈልገው እንዳለ ሆኖ ደህንነቱ ፈልጓል። ለምን ካልሽ እኔና እሱ ትናንትና የት ነበራችሁ? ደህና በሆነ ሰዓት ለማውራት ሞክሬያለሁ። በአጋጣሚዎች አልተመቻቸኝም። ስለ ሌላ ሰው አይደለም እያወራ ያለሁት። በቃ ብዙ ነገር ለማስተካከል ሞክሬ ነበር። አንቺ ደግሞ አሁን መጥተሽ ሌላ ነገር ትያለሽ። የእህትሽን ስራ ባግባቡ አስተካክይ። አንቺ ለምን እንደዚህ ትናገሪያለሽ? ምን ሆነች? ትናንትና ምን አደረገችው? ደህና ቢሆን ልጁ ከቤተሰብ ደብቃ ትወስደዋለች። እዚህ ጋር ጭቅጭቅ ግርግር ስላለ ከዛ ግርግር ወስዳ ልታሳርፈው ነው። ለምን ብትል ያም መጣ ታሟል ነው፣ ያም መጣ ያቺ መጣ ታሟል ነው። ወንድሜ እንደዚህ ሆናል። ሁሉም ይመጣል ታሟል ነው። ዳኒ በራሱ ይሁን ንግግር ሲበዛ በራሱ ጭንቀት ይፈጥራል እኮ። እዚህ ይሄ ልጅ እኮ ያልታመመውን ታመመ ያላችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። የኛ ምርጥ ቤተሰቦች ዛሬም እንግዲህ በድጋሚ መተናል። ያው የምናወራበትን ርዕስ ሰሞኑን ታውቃላችሁ። ትላንትም የተፈጠረውን አይታችኋል። ምንድነው እሱ አብርሽን ይዘውት ሊሄዱ ነበር አሉ ሩታና ኤፊ ማለት ነው። መቼስ ሊያርዱት አይደለም ይዘውት የሚሄዱት ጥሩ ነገር ከማሰብ የተነሳ እንጂ ከክፋት አንፃር አይደለም። ግን ይሁን መተው ግርግር ፈጠሩ፣ ተንጫጩ። ሁሉም በቃ ያዙ ይልቀቁኝ ማለት ጀመሩ። ሄርሜላም በቤተሰብ መሀል ገብታ እንደዛ ምናምን እየሆነች ነበረ እና ብዙዎቻችሁ አይታችሁታል። ሩት ደስ የሚለው ነገር በቃ ተረጋግታ ነበር መልስ ሰጣቸው የነበረው። ለምን አሁን ወደ ማስተዋል እየመጣች ነው እሷ ራሱ መሰለኝ። ነገሮችን በተረጋጋ መንፈስ ማድረግ ነው ያለባችሁ። ሌሎቻችሁም ብትሆኑ እንዲህ በመጮህ እንትን በማል ግርግር በመፍጠር ምንም የሚመጣ ነገር ስለሌለ ማለት ነው። እና ነቡዜም ብትሆኑ ዳዊትም ረጋ ብላችሁ ዳኒም አታለቅልቅ። አንተ ደግሞ አለቅላቂ ሁሌ ማለቅልቅ ነው። በእያንዳንዱ ቪዲዮ ውስጥ ማለቅልቅ ነው በቃ ስራ። ትናንትም ስታለቀልቅ ነበርና አንተም ረጋ በል እስቲ። የሆነ በጣም ወጥ ረገጥክ አንተ። በተለይ ከሁሉም በላይ ልሁን ያልከው አንተ ደርሶ ሐሳብ ሆንክ። ትናንትና እውነት ምን ስትል ነበር እያለች ነበር ሩት? ምን ስትል ነበር ትናንትና? ከማን ጋር ነበርክ? እውነት ለአብርሃም አስባ አይመስልም ዛሬ በጣም ነው የሚመስለው። አስመሳይ ሰው ነኩ። ሰው ለካ እንደዚህ ነው ማለት ነው። በጣም ይገርማልና እያስመሰልክ ነበር። አንተም ተረጋጋ። በጣም እያፈላችሁ ያላችሁ ልጆች አላችሁ። እናንተም ተረጋጉ እና የትም አይሄድም። ምን የልጁ አባት ነው። ምን ታረጋዋለች አሁን እቺ ልጅ ወስዳ? አረብስማ የሆነ በቃ አስተሳሰባችሁ መጀመሪያም ክፋት ስለነበረበት ነው እንጂ ትላንትና ሩታ ብትወስደው ምንም አታረቀው። ምንም ይጀመር ራሱን ያውቃል። በቀደም ተናግረናል። ራሱን ያውቃል። ተውት። እናንተ ናችሁ በሽታ የሆናችሁበት ያላችሁት። አሁንም ቢሆን ተውት። እነሱ ሁለቱ ይኖሩበት። ሄርሜላም ብትሆኚ ውጪ እና ይሄንን ነው ብለው። ባለፈው ደግሞ አንድ ምስጋና ነው ምናምን የሚባል ተንከሲስ የሆነ ልጅ እሱም ምን ሲል ነበረ ያስደገሙበት ቦታ ሄጄ ጠንቋዩን አገኘሁት ምናምን እያለ ቪዲዮ ሲሰራ ነበር። ጠንቋዩ ታየ ምናምን እያለ ነበር። የዛች የሄርሜላ አፍቃሪ ነኝ ምናምን ብሎ ነው የመጣውና ለምንድነው ወስዶ አይገላግለንም? ይሄ ሁሉ እኮ እሷ ብትወጣ እኮ ቤተሰቡም እንደዚህ አይበጠበጥም ነበር። እውነት ለዚህ ሁሉ መንስኤ እኮ እሷ ናት። ግን ቆም ብላችሁ አስባችሁ ታውቃላችሁ? ከመጀመሪያ ጀምሮ ነገሩ የተነሳው ይሄ ሁሉ ነገር እየሆነ ያለው በማን ምክንያት እንደሆነ እና ቆም ብላችሁ ብታስተውሉ ጥሩ ነው ለሁሉም ነገር። እና ማነው ምስጋና የሚባለውን ጠርቼዋለሁ ዛሬ። እስቲ አወራዋለሁ። ማን ስለሆነ ነው እሱ በእነሱ ህይወት ውስጥ ገብቶ እንደዚህ ቢፈተፍተው? ማን ነኝ ብሎ ነው የሚያስበው?
የሄርሜላ አፍቃሪ ነኝ ካለ ለምን ሄዶ አብርሽንም አውርቶታል ከዚህ በፊት ካያችሁ ቪዲዮ ላይ። ስለዚህ ለምን ወስዶ አይገላግለንም? በቃ ወስዶ እርፍ እንበል፣ እኛም ሰላም እናገኝ። በቃ ወስዶ ይገላግለን። ዛሬ ላስጠነቅቀውም በዛው ልቆጣውም ጠርቼዋለሁ። እየመጣ ነው። ከሱ ጋር ብዙ የምናወራው ነገር አለ። ይሄ አለቅላቂ እሱ ራሱ እያለቀለቀ ነው። እዚሁ ነው ባሌለንበት ባልዋልንበት ስማችን እያጠፋ። ስለዚህ ደርሷል መሰለኝ። ታይምስ ጋር ነው። እንዴት ነህ? ደህና ነህ? ሰላም ነው አለክ? ፈልገሽ ነበር? ናስ ጠጋበ። እሺ ካሜራ ይዘሽ ነው የጠበቅሽኝ? አዎ። ሰላም በላቸው መጀመሪያ። እሺ ሰላም፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እሺ ለምን ነበር ፈልገሽኝ ያሜልኝ? እሺ አቶ ምስጋና፣ አቤት። ባለፈው የሰራውን ቪዲዮ አይቼ ነበር። እኔ በእርግጥ አውቄ ነው ዝም ያልኩ። ለምን እስቲ ያለቅላቂ በረድ ይበልለት ምናምን ብዬ ነበር። እኛ እዛ ያሉት ሲገርመን፣ አንተ ደግሞ ደርሶ ሐሳቢ ሆነ ወይም ደግሞ እኔ ከፈላችሁ ማይከፈላችሁ ፈጣሪ ወቀው። ሩታ በሌለችበት ባልዋለችበት ስሟን ስታጠፋ ሩታ ብቻ አይደለም የሩታን ቤተሰብ በሙሉ ነው። በቃ ሩታ ተሰደበች ማለት ቤተሰብ ተሰደበ እንደማለት ነውና በጣም ስታለቀልቅ ምናምን ጠንቋዩ አብርሃም ላይ የሰራበት እንደዚህ ታገኘ ምናምን ስትል ነበር። አንተ ምን እጇን ይዘህ ነው የሄድከው ወይስ አንተ የት ነበርክ? በመጀመሪያ ደረጃ ይሄን መልስልኝ። ሲጀመር ደግሞ አንቺ በኮንፊደንስ እንደዚህ ጠይቀኛለሽ ብዬ አላሰብኩም። ለምን እንደሆነ ታውቂያለሽ? መጀመሪያ ልጁ ደህና በሆነበት ሰዓት እኔ እንደውም ከአብርሃም ብዙ ጉዳይ አለኝ። ወደ እሱ ጉዳይ ትቼ ነው አሁን ወደ አብርሃም ማሰብ የገባሁትና መጀመሪያ ላይ እናንተ ያላያችሁት ነገር ወይም ተለያይተ የነበረው ዛሬ አብርሃም ሲያመው ካላሰራችበት እኔ አሁን ኢንፎርሜሽን ሳላጠራ ምናምን ዝም ብዬ እኮ አልሄድምና ካላሰራችበት እንዴት ሆነ ዛሬ? ትናንትና ልጁ ከሷ ጋር አልነበረም፣ ተለያይተዋል። የራሱ ህይወት ለመጀመር እየሞከረ ነው። እኔና እሱ መሀል ደግሞ ግጭት አለ። እሱ እንዳለ ሆኖ አሁን በኋላ እኔ ከተሻለ በኋላ አወራዋለሁ መሻል አለበት ብዬ ስላሰብኩ ነው የተደገመበትን ቦታ ጨምሬ የኩት። ትናንትና ያልነበረ ምንም ሳታደርገው እንዴት ወደ እሷ ተመለሰ ስላላችሁ እንዴ? እና አንድ ነገር ልንገር፣ እነዚህ ልጆች እኮ የዛሬ አይደለም አይደል ፍቅራቸው። መጀመሪያ ሲጣሉበት የነበረው ምክንያት እልህ ስላለባቸው ነው አይደል እንዴ? ምንድነው ተደገመ ተመተተ ምናምን እያላችሁ የምታስሩ? አንተ ቆይ እጇን ይዘህ ሄደሃል ወይስ ጠርታክ? አይ እንሂድ እዚህ ቦታ ብላ ጠርታሃል? እኔ መረጃ ሳይኖረኝ ዝም ብዬ በከንቱ እኮ እየሩኩ አይደለም። በመጀመሪያ አንቺ እንድታስቢኝ ፈልገው እዚህ ጋር በጣም እንድታቂኝ ፈልገው ነገር አንቺ ልጁ ምንም በሌለበት ኢቭን እንኳን ትላንትና እነሱ ነገሮቻቸውን እንዴት እንደሚያደርጉ መረዳት ከፈለግሽ የእህትሽን ጉዳይ ማወቅ ከፈለግሽ ትላንት ይዘው እየሄደነች ነበር ልጅ። ትላንትና እየተናገረች እኮ ነው አይደል እንዴ? ልጁ እኮ እናንተም ልንገርክ በቃ አንተም ሞንክ መሰሎች መጀመሪያ በተንኮል ተተብትባቸዋል ታውቃለህ። ስሚ አይደለም አቁሚ። መጀመሪያ ነበር እናንተ ማስተካከል የነበረባችሁ። ዛሬ ልጁ ቢያንስ ልጁ እኮ እያሰበ አይደለም። ቁጭ በል ሲባል ቁጭ እያለ እየሄደ እየመጣ ነው። ምክንያቱም ይሄ ልጅ እንዴት ያርጋውን ለሚስቱ ምን ችግር አለ ቢታዘዝ? ደህና ሆኖ ቢሆን እኮ ጥሩ ነው። ደህና አይደለም ልጁ እያልኩሽ እኮ ነው። ደህንነቱን ያሳጣችሁ ደህንነቱን ማሷነች ያሳጣችሁ። ምክንያቱም እንዴት ልጁ ሂድ ስትለው የሚመጣ እንዴት ነው ልጁ ደህና ነው? እስቲ ዝም ብለሽ እስቲ እንዴ ያየ ሰው እኮ ራሱ መፍረድ ይችላል። እሱ አንቺ እንዴ ምንም ሳይደረግበት እንደዛ ይፈጽም ምን ሆነ? ወይኔ በስመ አብ! ኧረ በእናትሽ አንቺ ለማሰብ ሞክሪ። ምንም አላሳመም ነው። እኛ ደህና እንዲሆን እኔ ደህና እንዲሆን ነው ፈልገው። ዝም በል እሺ። አንተ ራሱ ምን አገባህና ነው ሲጀመር በእነሱ ማልገብተም እያስወራችሁ? ወይኔ ለማን ነው የምናስረዳው? ስሚኝ እንድታስረጂኝ ሳይሆን አንቺ ማስተዋል አልቻልሽም እንጂ ልጁ ትላንትና የነበረው ነገር ለምን ረሳ? ትላንት የነበረው እናንተ መጀመሪያ መች አስተዋላችሁና ነው? አይ ልጁ የራሱ ምርጫ መረጠ አይደል? መጀመሪያ ላይ የራሱ ነገር ለመሞከር ጀመረ። አሁን ደግሞ ተመለሰ አይደል? ወደ ቀድሞ ትዳሩ ተመለሰ፣ ወደ ልጁ ተመለሰ አይደል? እኔ እኮ ልንገርሽ መመለሱ እኮ ቅሬታ የለብኝም። መመለሱ ደህና ሆኖ አይደለም። ቢመለስ እኔ ሄርሜላ አቀበላታለሁ። ግን ሄርሜላ ምን የተጎዳው ምኑን ነው? እስቲ አብርሃም ልክ ነው ወይ? አብርሃም ልክ ነው ወይ? ማሰብ ይችላል ወይ? በደንብ ይችላል። ማሰብ ይችል ኖሮ እኮ ማሰብ ይችል ኖሮ እኮ ሩታ እዚህ ጋር ቁም ብላኛለች እና አልሄድም አይልም ነበር። ምክንያቱም ጤነኛ የሆነ ሰው እንደዛ አይነት ልክ ነው። ለምሳሌ አንተ የሄርሜላ አፍቃሪ ነኝ ምናምን እያልክ ነው። ለምን ወስደህ አትገላግለንም? ከዛች ሊገላገል ምክንያት ፈልጎ ቢሆንስ? ከሷ ለመፋታት ምክንያት ፈልጎ ቢሆንስ? ይሄ ምክንያቱ ከሆነስ
ቀጥታ አቀበለዋለሁ እኮ እሷን እልል ብዬ ነው የምቀበለው በደስታ። ግን አሁን ለመጠየቅ ጊዜው ስላልሆነ ነው የሄርሜላን ነው ወሰድልህ አይደል? አሁንም ጠይቀው ወሰድልህ። አሁን የምጠይቀው ደህና አይደለም ሰው ማውራት የሚችል ቀልቅ ነበር አይደል? እሷ እንዳትነካት መጀመሪያ ቢያንስ አሁን እሱ ገና እሱ ይገርማል። እሷን አለመንካት እንታያለን። ጫፎ በይሳት ይኸውልሽ አርግዛለች። በይሳት ጤና ማለት ፈልጋለች። ጀመር አንድ ነገር እንድትነካት አልፈልግም። ለፊን ቃል እንዳታወሪያት ማን ስለሆንክ ነው አንተ? እስቲ ወንድና እናንተስ 10 ቃል ስትናገሩ አልሆነም እኮ እናንተ የእናንተ ንግግር እኮ ነው እያሳመመው ያለው። ቢያንስ ይሄ ልጅ ደህና ከሆነ ይሄ ሁሉ ነገር አያስታውስም ወይ? ትናንት የሆነውን አያውቅም ወይ? እኮ ተመችቶት እየኖረ ነው። ሰው እኮ ለምንድን ነው በሱ ጭንቅላት ገብቼ ካላሰብኩ አብርሃም ይሄ ነው አብርሃም ትዝዝ ብሎ እንደዚህ እንዲያርግ እንዲሆን እንዲህ የሚባለው አብርሃም እሱ ነው። አብርሃም ነው ያለው አሁን ለሚስቱ ታሳስቦ ነው ድግምት ነው ያፈሰሰው ነበራችሁ ወይ? መረጃ እኮ ሳናጠራ ዝም ብለን አንንቀሳቀስም። ተጠሩት የትም የማደ ጠንቋይ ተብዬው ለራሱ ማያቅ ኮተታም አብርሃም ላይ ተሰራበት ምናምን ምን ስልጣን አለው? አብርሃም ጋር ይኸውልሽ ጠንቋዩ ስልጣን አለው ብለን ሳይሆን ስልጣኑ እንደማይችል ልናሳይ ነው። አሁን ገባሽ አይደል? ይሄ ነው እሱ ጋር ያዝነው። መተትን የሚያውቀው መተተኛ ነው። አትፎገሪ፣ እንደዛ አይደለም። እኛ መተቱ ልናሰራ እኮ አይደለም። ይሄን ነው ልጁ የሚሻልበት መንገድ ነው። ልጁ እንዲሻለው እኮ ነው። ይሄን ነው ገባሽ አይደል? ልጁ እንዲሻለው ያለው ነገር ታውቆ ግልጽ ወጥቶ ነው በኋላ ይፋውንም እንዲሻለው ፈልገው ጠንቋዩ እንዴ ምን አለ? ምን ያመጣል? ምንም አንድ ከንቱ ፍጥረት ስለ አብርሃም እና ማናሞት ልጁ ላይ ለምን እንደዛ ከታሰበ ለምን ተከደ? ለምን ተከደ? እሱ ጋር ለምን ተከደ እያልኩሽ እኮ ነው። እሱ ጋር እናንተ አመል ኖሮባችሁ ነው አይሄዳችሁት። ለአመላችሁ ነው አይሄዳችሁት። ያው በጣም ትናንጂ ሆነ የነዲ ሳቅ ነው እየሳኩ ያሉት እና ውሰድልን አንተ እኔ ሄርሜላን ወስዳታለሁ። ደስ ብሎኝ ደግሞ ይኸውልሽ እልል ብለን እንድርሃለን። ውሰድልን። እቺ በሶስት ጋር ገብታ የሰውን ትዳር ስትበጠብጥ የነበረች ምን እንዳታመጣ ምን ታመጣለህ? ሜሉ ሴት ነሽ። በቃ እኔ ካንቺ ጋር ከዚህ በላይ መተላለፍ አልፈልግም። ኧረ እባክህ ሴት ነኝ ታውጂ እስቲ የምታመጣው ነው ያለ ባሉንስ ስሚኝ፣ እሷን ከነካሽ የለ በጣም ብዙ ቦታ ነው የምንደርሰው። እኔና አንቺ ገባሽ አይደል? እኔና አንቺ አሁን ግን የምፈልገው ይሄ ልጅ አስፈቱት ይሻለው። ደህና አይደለም ገባሽ አይደል? ደህና ይሁን። እኔና እሱ የምንወራ ብዙ የምናወራው ነገር አለ። ነው የሱ ደህንነት ያሳሰባችሁ? ደህንነቱ ያሳሰበንማ ቢያንስ ሰው ማውራት ቢችል። ማውራት ማለት እኮ አንቺ የነገርሽኝ እኔ ሂጂ እዛ ጋር ቁጭ በል አንቺ በነገርሽኝ ልክ ነው። ኧረ አንጀታችሁ ተቃጠሉ። እሺ ውረዱ፣ በቃ ውረዱ። ከቴራስ ላይ ውረዱ፣ ከኤፋም ራስ ላይ ውረዱ። ምንም አላርጉትም። እሱ ደግሞ በጣም የሚረባ ሰው አይደለም። ወንድሙ ዝም በይ በል እናንተ ምትራቡ ተብላችኋል። ዛሬ ወንድሙ ላይ እንደዚህ ያደርጋል ሰው ወንድሙን አይወይ ግልጽም ቆይ ልጅ ምን ይሆን እንዳለ ሰው ታማ ያስታው ፊቱ እኮ ያስታው እኮ ሰላሙን አጥቶ አብርሃም እውነት ሐሳቢ ከሆናችሁ ትላንትና ሰላሙን አጥቶ ሲበጠበጥ ዛሬ አይደለም ይሄ ነገር የተፈጠረው አይደል እንዴ? ትላንትና ሰላሙን አጥቶ ከቤት ሲወጣ ሲታመም ምን ሲል የነበረው በማን የተነሳ ነው? ሄርሜላ ተብዬዋ ገብታ ይሄ ሁሉ ነገር ባትበጠብጥ ኖሮ እዚህ ደረጃ ይደርሱ ነበር እነዚህ ልጆች? ስሚኝ፣ ልጅን ከአባት ለያይታ ልጅን ሚስትን ከባል ለያይታ ወስዳ ይሄ ሁሉ ነገር የተፈጠረው ልጁ በሽተኛ አድርጋችሁ ነው የምትመልሱት? ወሰደችው ምን ሆነ? አሁን እኮ ምንም ማለት ያለበት ቆይ ስሚኝ፣ አይደለም ሰው እኮ ለዚህ እንደዚህ እንደጠራሽ መጣ አልመጣም ነበር ለዚህ እንደሆነ ባቅ ማለት ነው። ሲጀመር አንቺ እንዴት ነው ሰው ማሰብ የሚችል ሰውዬ በቃ ዝም ብሎ እንደ ህፃን ሂድ ስትይ ምናምን ኧረ ብቻ አላውቅም ቃል የለኝም። በቃ በምን ልግለጸው? ትናንትና የሚያደርገውን እኮ ነው ለሚስቱ እኮ ነው በቃ የታዘዘው እኮ። ትናንትና ካደረገው ለምን አላስታወሰም? ትናንት ዛሬ ያለበት ሁኔታ ለምን ሂድ ስትለው የት ነበር ይዘው የምትሄደው? ቆይ አይደለም የት ነበር ይዘው የምትሄደው የነበረው? ሊዝናኑ ልታዝናናው በቃ እናንተ አንድ ነገር ወጣኝ። የለመደኝ ጦጣ ተይኝ በእናትሽ። ብዙ ነገር ልታረግ ትችላለች። አንቺ የት ይዘው ቢያንስ ለምን ደብቀኝ? አሁን እኔ ልከራከርህ አይደለም የጠራው ቢያንስ ማለት ነው አፍህን ዝጋ፣ አፍህን ዝጋ። ልጁ ደህና ካልሆነ ስሚ እስከ መጨረሻውም ድረስ ምንም አታመጡም እንዴ? እየመጣ ማንም መደፋት አለበት እንዴ? ከዚህ በላይ ካንቺ ጋር ባላወራ ደስ ይለኛል። ብዙ አትጋፊኝ፣ ብዙ ነገሮች አትነካኪኝ። ገባሽ አይደል? ካወራሁ በጣም ብዙ ሚስጥር አወጣለሁ በእናንተ ዙሪያ። በቃ አሁን ሩታይና ኤፍሬም እያደረጉ ያሉት በጣም ብዙ ነገሮች አሉ እየታየ ያለ በጣም አይናችን ብንከድ ነው ማንዋሽ ሆነት አለ። ገባሽ አይደለ? አሁን አንቺ ይሄ ለመሸፋፈን ገባችሁ አይደል? ሌላ ቴክኒክን ብትጠቀሙ ልጁ ግን ነፃ ይወጣል። ማንም ሰው እንዳሰባችሁ ምንም አይሆን። ልጁ ወደ ራሱ ይመለስ። እንዲፈዙም አይቀርም። እሺ አሁንስ ምን ሆነ? ምን ነው ፈዟል የምትሉት ምንድነው? ደህና ሆኖ አይተሽዋል? አዎ በጣም ደህና ነው። በሙሉ ጤንነት ነው። አብርሃም የምታውቂው እሱ አብርሃም ነው ራሱ የግድ መናገር አለ።
ያቸው ነገር አስደርጋበት ነው። እሺ ያቸው ሄርሜላ ተብዬ ውሰድልኝ ገላግላ። ሄርሜላንማ እኮ መወስዳት ጊዜ ትንሽ ነው የቀረኝ። በቃ ውሰድና ገላግላ። ግን እንዲህ ባለበት ስሚኝ፣ አብርሃም እንዲህ ታሞ አይደለም እሷን ልወስዳት የምፈልገው። አብርሃም እያየኝ ደህና ሆኖ እንዲወስዳት ስለምፈልግ ነው። እያየኝ ምክንያቱም እያየኝ የኔ ሆነች ነገር ነች ቤት ስለማሰብ ነኝ እኮ። ሄደው ሰደው አሁን ስሚኝ አንዴ ደህና ሆኖ አሁን ቢያንስ ደህና አይደለም ማደርገው ነገር አያውቅም። ሲነቃ ምን ተፈጥሯል ብሎ እንዲያስብ አልፈልግም። ተረዳሽኝ አይደለ? ቢያንስ አሁን ያለበት ሁኔታ ተሽሎት እኔ እኮ አንቺ የሆነ እኔ እኮ ወንድሜ ቢሆን ዝም ማለለው ነገር እሱ ሲሆን ዝም ማለለም አይደል? እንደዚህ ሆኖ ቢያንስ መፍትሄ ለመፈለግ ሞከር አለብኝ። ምንም አልሆነም ሜሉ ዝም ማለት የእሱን በሽታ ወይም ደግሞ የእሱን መፍሰስ ለምንድን ነው ከእህቴ ጋር የምታገናኙት እናንተ? እህትሽ እንደዛ ከሆነ ለምን ታዲያ እህትሽ ጋር ሄደ ልጁ? ምንም ባላውቅበት ሁኔታ ሚስቱ እኮ ናት የልጁ ሚስቱ እኮ ናት። ትናንትና ለምን አልሄደም? ምንም ካላደረገችው ምንም ሳይክ ፍዝዝ ብሎ እሷ ጋር ሄዶ በቃ ሂድ ስትለው ሂድ ና ስትለው እንዲህ በቃ ዝም ብሎ እኮ የሚንቀሳቀስ ደግ አደረገ። ተቃጠሉ። ሲጀመር ደግሞ አንድ ሚስጥር ልንገርሽ። ተቃጠሉ። አሁን እኮ ስሚኝ፣ እናንተ ጋር ያልገባችሁ አንድ ሚስጥር አለ። ምንድን ነው? እኛ እንደነቃንባችሁ አላወቃችሁ። አካሄዳችሁ በሙሉ አካሄድ ለምሳሌ ልንገርሽ፣ አንቺ አንድ ያልገባሽ ነገር ኢቭን እንኳን እናንተ አካሄዳችሁ በጣም የሚያስጠላው ልጁ እንዲህ መሆኑ አይደለም እያሳሰባችሁ ያለው፣ በድጋሚ ሌላ አካሄድ ሌላ መንገድ ነው እያመቻቻችሁ ያላችሁት ማለት ለምንድን ነው? ሲጀመር አፍን ብዘጋ ይሻላል። ሲጀመር እውነቱ ሲታወቅ እንደዚህ እንደምትመጪኝ ያቅርብ ሄሮ ነዛ ሲጀመር አክብሬሽም ስመጣ እናንተ ጋር ነው